ካናዳ እንዴት አገኛት ድረስ? ታክሲ የስትሪት ታክሲ አለች አይደል? ጭብጫዋ ታክሲ ጫዋን ታክሲ ተሳፍረው ከሆቴል ወጥቶ ይላሉ። የት ማርኬቱ ሰደን ያሉት እንግሊዘኛ አይችሉም፣ በቃ አማርኛ ነው የሚችሉት። እሱም ሰውየው ደግሞ እንግሊዘኛ አይችልም፣ አረበኛ ነው የሚችለው። በምን ይግባው? በኢትዮጵያ ቡና ስፖርት ክለብ ስትጫወት አላየንህም። ምንድነው የተፈጠረው? እስኪ ይሄን ንገረን። በዚህ አጋጣሚ የኢትዮጵያ ቡና ደጋፊ ይቅርታ ጠይቃለሁና በጣም ወዶ ክለብ ነበር። ኑሮ በካናዳ ምን ይመስላል? ለምሳሌ ዜሮ የሆነ ሰው ለምሳሌ ምንም ያሌለው ሰው እዚህ ሀገር መቶ ጥሎ ብትሄድ አንድ ለምሳሌ የኔ ቢጤ ጥሎ ብትሄድ እዚህ ሀገር ሰው ይሆናል። ገባ አይደለ? ዝም ብለህ የሆነ ሰው ከመንገድ ላይ አንስተ አዲስ አበባ ላይ የሚለምናል። ለምሳሌ አንድ የኔ ቢጤ አርገ በፕሌን አመት እዚህ ብትለው ሁማኒቲ ያለ ቢያንስ አዲስ አበባ በንጋታው ስትጠበቅ፣ አንተ ግን ያለው ካናዳ ነው። እውነት ነው። ፍቅር ይዞኛል። ምንም የሚያሳፍር ነገር አይደለም። ደስተኛ ነኝ በዛ እና ካናዳ ያመጣ እንደውም ፍቅር ነው ይባላል። አንዳንድ ጋዜጠኞች ላይክ ኢቲክሱንም ይመስለኛል ዝም ብሎ ጋዜጠኛ የሆነም ሰው አለ ብዬ አምናለሁ። ገብቷል። ብዙ በጣም ወዳቸው ማከብራቸው ጋዜጠኛ እኔ ጋዜጠኛ አድናቂ ነኝ በጣም ድሮ ልጅ ሆኜ ቲቪ በጣም አይ ነበርና ብዙ ዋጋ የከፈሉ ጋዜጠኞች አሉ አውቃለሁ። እና ዘንድሮ ትንሽ በጣም ይፈጥናሉ፣ መረጃ ሳይኖራቸው ለማውራት በጣም ይፈጥናሉ። እና አንድ አካል ጋር ብቻ ደውሎ ችግሩ እንዴት ነው ምናምን ብሎ ብቻ ማጣራት የለባቸው ወይ በገንዘብ ተከፍሏቸው የሚሰሩም አሉ። እውነት ለመናገር ተመልካቾቼ ዘላለም ሙላቱ በሚለው የዩቲዩብ ቻናል የኛ ሰው በካናዳን እየተከታተላችሁ ነው። የኛ ሰው በካናዳ ምን እያደረገ ነው? ዱሬሳ ሹቤሳ በካናዳ እንደመጣ ምን ገጠመ? ግን ትልቁ ስህተት ብዬ ማምነው በጣም ለእግር ኳሱ ውድቀት ነው አሁን ብዬ ማስበው ላይክ ዛሬ ላይ አረ መስራታችን ይመስለኛል። ፕሬዘንት ገብቷል። ትናንትና እኮ እንደዚህ ነበርን ማውራት ሳይሆን ዛሬ ላይ እንደገና ደግሞ ሞደርን ስልጠና የለም ኢትዮጵያ ውስጥ። እውነት ለመናገር ምንም ነገር ሜዳዎች የሉንም፣ ብቃት ያላቸው አሰልጣኞች የሉንም። ካናዳ በሚገኘው በብራውት ኤፍሲ ክለብ ውስጥ ስንት ቁጥር ማሊያ ተሰጠ? ምን ቦታ ነው የምትጫወተው? አብሬሽም ትንሽ ሀሳብ አለው ለመስራት ሀሳብ አለው እና አንዳንዴ አብሬሽ ደግሞ ያው የሱ ማይንድ ላይክ የነዚህን ሀገር ነው እዚህ መጥቼ ሳይድ ገብቷል አይደል? ለነሱ የሚሆን ሜንታሊቲ ያለው ይመስለኛል። እና ውቤም እንደዛው ጥሩ ያሰለጣጠን አቅም አለው። ቢኮዝ ራሱን ለማስተማር ሁሌ እንትን ይላል እና ይጥላል። ብዙ ጊዜ እንደውም የሆነ ደፍተርም እንትን ይዞ ላፕቶፕም ይዞ ማየው አሰልጣኝ እሱ ነው ብዙ ጊዜ። እውነት ለመናገር ብዙዎቹ እንደውም ይቅርታ አድርግልኝና አንዳንዶቹ መጽሐፍና ማንበብ ራሱ የሚችሉ አይመስለኝም። ይቅርታ አድርግልኝ።